ስለምን ቆምክ? ስለምን ቆማችሁ? በቃ አገር ጥለሽ አጠፊም መልሱልኝ። ስለምን ቆማችሁ? ድምጽ ሰምታችሁ ስለምን ቆማችሁ? ስለምን ቆም? የተስፋ ቃል ይዛችሁ ስለምን ቆማችሁ? ቆይ እስቲ ነገሩን ላጣራ ብላችሁ ቆማላችሁ እንዴ? እግዚአብሔር ያወራችሁ እንደሆነ ለምታምኑ መልእክት አለኝ። ወይ ወደፊት ነው ወይ እንቆማለን፣ ካልሆነ በስተቀር ለመመለስ እንዳይመቹ አድርጎ ከየነበሩበት መመለሻቸውን አበላሽቶ ነው የሰበሰባቸው። እግዚአብሔር በሉስት እጃችሁን አንሱና የሰጠኝ የተስፋ ቃል አለ፣ የተነገረብኝ ቃል አለ፣ የምጠብቀው ቃል አለ። ቆሜ አልቀርም በሉስት። የሆነ እርዳታ አገኛለሁ። እግዚአብሔር መልአኩን ይልካል። እንዴት እንደሆነ አላቅም፣ ግን እጀምራለሁ እንደገና። አምላክ በጆሮአችሁ የነገራችሁ ድንገት መንገድ ላይ ወጣችሁ ድንገት ፍዝዝ ብላችሁ ይሄ መቆም አንዳንዴ አይገባህም። ያልተቀጠረ መቆም ነው መስሎ ሆኖ ከቀጠልክ በኋላ አምነህ ነው ከቀጠልክ በኋላ ሰምተህ ነው ከቀጠልክ በኋላ የሚመጡ መቆሞች አሉ። ያስጀመረ ራሱ ካላከልህ በሰው የማይንቀሳቀስ የማይሞቅ ሞተር ሰው ረድቶ የማይገፋ ማለት ራሱ ይመጣል። ወሳኝ ሰዓት ለማን እንደሆነ አላቅም፣ ብቻ የሆነ ሬድ የሆነው መልክ ወደ ግሪን የሚቀየር የሆነ ወሳኝ ሰዓት፣ በጣም ክሪቲካል የሆነ ሰዓት። እንዴት ነው የሚባለው ሰዓት ላይ እግዚአብሔር የሆነ ነገር ያደርጋል። ለምታምኑ ብቻ አሜን በሉኝ በኢየሱስ ስም። ተግዳሮቱን አይቼ የትልቅነታቸውን ጫፍ አይቼ አልመለስም። መንገድ ላይ ካለው ረጃጅም ፈተናዎቻችን ይልቅ ወደ እረፍቴ ግቡ ብሎ የተናገረና የላከን እርሱ የታመነ ነው። ደረታችሁ ላይ እጃችሁን አድርጉና መንገድ ላይ አትቀርም ንገሩት። መንገድ ላይ ዳር ትደርሳለህ። መጨረሻ አለህ፣ መጨረሻ አለሽ። ንገሪያት አንቺ መጨረሻ አለህ። ቆመ አትቀርም ደቆም። እግዚአብሔር በሕይወት የያዘው ቀጠሮ ከዚህ ማታ ጀምሮ ማስተናገድ እንጀምራለን። ድንገት ክስተት የሆኑ ነገሮች በላያችን ላይ መምጣት ይጀምራሉ። አለቀ ስትል የሚያስቀጥል፣ ቆመ ስትል የሚያስገድ፣ በቃ ስትል እንደገና የሚያስጀምር የእግዚአብሔር ጣልቃ ገብነት እንደገና በቤትህ ላይ ይሆናል። እንደገና በሕይወትህ ላይ ደመናን ሳይሆን የሄደውን ማየት ትጀምራሉ። ንገረው አይኖችህ የተስፋ ቃል ጋር ብቻ ሳይሆን ተስፋ ከሰጠህ ጋር የምትገናኝበት፣ ከተስፋው ባለቤት ጋር ከተስፋው ጌታ ጋር እንደገና የምትገናኝበት። አረ ማነው ጮሆ አሜን የሚለኝ? መጨረሻ አለው። አይን በደመና አይዘጋም፣ በመሰለህ አይዘጋም። ታየዋለህ። ራሱን መስሎ አይደለም። ተናጋሪ እውነተኛ እንደሆነ ደመና ሳይሆን የሚመስል ሳይሆን በክብር ታየዋለህ። አረ ማነው አየዋለሁ የሚል? አየዋለሁ፣ ኢየሱስን አያለሁ፣ ኢየሱስን አያለሁ። ንገረው ታያለህ ኢየሱስን። ይሄ ድምጽ ለማን እንደሆነ አላቅም፣ ግን በዚህ በኩል ላላችሁ ተናገርኩኝ። በዚህ ላላችሁ ተናገርኩ። በስልካችሁ ለምታዩ ተናገርኩኝ። ጩሁና አያለሁ በሉ እስቲ። አያለሁ። የፈራኸው ሳይሆን ደመናውን ሳይሆን ተስፋህን አይደለም መጀመሪያ የምታየው፣ ተስፋ አይገባልህን። ማን ነው አንድ ጎበዝ ሰው መጨረሻ ያለውን እምነት አምናለሁ በሉ እስቲ። መጨረሻ ያለውን እምነት፣ መጨረሻ ያለውን እምነት። ተነሱ ከዚህ ልቀቁ። ይሄን ስፍራ እንግዳው ሄዷል። እናንተም ልቀቁ። ከቆማችሁበት ልቀቁ። የቆያችሁበትን ሰፈር ልቀቁ። የቆየህበትን ደቂቃ ልቀቀውና ሂዱ። ማን ነው ለቃለሁ የሚል? ልቀቀው። የቆየህበትን ቦታ ልቀቀው። ትካዜ የሰጠህን ቦታ ልቀቀው። ከዚህ በኋላ ምንድነው የሚቀጥለው ያልከውን ቦታ ልቀቀው። እዚያ ቦታ ሆነ አተክዝ፣ ተነቃነቅ ብላ ሲለው ድንጋዩን ዳቦ አድርጋ አልበላም ካለ በኋላ በጣም ተራበ ይላል ጻፉ ነው የሚናገረው። ማርቆስ 1 ላይ ሲናገር ኢየሱስም ተርቧል፣ አንድ በተሳሳተ መንገድ ደግሞ ግብዣ ቀርቦለታል። ተርቦ አልበላም ወይም አልገለገልም አለ አይደል? በሰይጣን ድንጋዩን ዳቦ በማድረግ ብቻ ሰው አይኖርም። እግዚአብሔርም በዚህ ክሪቲካል በሆነው ሰዓት ላይ መላእክቶች መጥተው አገለገሉት ይላል። ያላጠናችሁት ረዳት ድንገት ይመጣል። በዛ ለኢየሱስ እንዲህ ከመጡ ምናልባት እንደ ሀገር የሆነ ወሳኝ ሰዓት ነበር፣ አለፈን። በቅርብ በግል ምን ላይ እንዳላችሁ አላውቅም፣ ግን ተስፋይቱ ምድር እያላቸው ነው የወጡት። የሆነ ሰዓት ላይ ተሰብስበው እንመለስ የሚል መግባባት ላይ ደረሱ። እንመለስ እስቲ ካለኝ አልመለስም በሉ እስቲ። ፈተና አይቼ በሉ አንድ እጃችሁን አንሱና፣ ተግዳሮት አይቼ፣ እንቅፋቱን አይቼ፣ ትልልቅነታቸውን አይቼ አልመለስም በሉ እስቲ። መጽሐፍ ሊመለሱ ክሪቲካል ታይም ነው ያሳት። እግዚአብሔርም ተገለጠ ይላል። ብዙ ነገ ነው የተነገራቸው፣ ብዙ ተስፋ፣ ብዙ የተስፋ ቃል፣ ብዙ ትንቢት። ያውም መልአክ ነብይ የላከ መሰላችሁ? ራሱ ኢየሱስ ማዕድ ሲበሉ በጌቴሴማኒ ተረጋግተው እያሉ ነገራቸው ይላል። ይሄ ቁጥር 4 አካባቢ ላይ ያለው እየበሉ እያለ ነገራቸው። ይመጣል እያለ ነገራቸው። በመጣም ጊዜ ብሎ የሚቀጥለውን ነገር ነው የነገራቸው። የሚቀጥል እየሰሙ ሊያርግ ጥቂት ሲቀረው የመጨረሻ ንግግሩም የሚያስቀጥል ነገር ነው የነገራቸው። ትቀጥላላችሁ። በዚህ መካከል የተፈጠረው ነገር አስደንጋጭ ነው። እንደዚህ አስተውየው አላቅም። ይሄንን ትልልቅ ተስፋ ይዘው በቃ ብለው ቆሙ። ቃል ይዘው ትንቢት ይዘው ተስፋ ይዘው ድንገት ሰወረችው ደመና፣ ተቀበለችው ከዓይናቸው ሂድ አለ። በዛ ሰዓት ላይ ቆመው ቀሩ። ይህ ድምጽ የማን እንደሆነ አላቅም። በትክክል ግን የመገለጥ ያክል ነው እየተናገርኩ ያለሁት። ይሄን ቃል ትቆማለህ። ስንት
ቃል፣ ተስፋ፣ ትንቢት ራሱ ደግሞ ጌታ ራሱ ተናግሮ ከዛ በቃ ልትንደረደሩ ብላችሁ ድንገት ተነጋገሩ መሰለኝ እንግዲህ በቃ ብለው ቆም። በምን ያክል ተስፋ እንደነበሩ ከዛ ዝም አለ ማለት ነው። ከዛ ጊዜው የተወሰዱ ስንት ነገር የሚጠብቁ ናቸው። አልተዘጋጁ ይሆን ለንጥቀቱ፣ ለእርገቱ፣ ለመሄዱ ብቻ ግን ድንገት ቆም። ዞር ብላችሁ የሚያስኬድ ሰምተህ በሉት። ድንገት የሚያስቆም ነገር ብታይም በሉት። በዚህ ወሳኝ ሰዓት ላይ እግዚአብሔር የሚልክልህ ነገር አለ በሉት። ይህ የሚልክልህ በሉት ከቆምክበት ወደሚቀጥል ህይወት የሚያስገባ ልዩ እርዳታ፣ ልዩ ጉልበት፣ ልዩ አቅም፣ ልዩ ኃይል፣ ልዩ የሆነ ያልተዘጋጀበት ነገር። በቃ ቆሙ እኮ ነው ያልኩ። ቃል ይዘው ቆሙ፣ ትንቢት ይዘው ቆሙ። ትልልቅ ነገር ደግሞ ትዝታ ነበራቸው። ከምዕራፍ በፊት ይቤዠናል ብለን ተስፋ አድርገን ነበር ብለው ተመልሰው ነበር። አሁን ግን ለመመለስም አይመችም፣ ለባክ አይመችም አሁን ያሉበት ሁኔታ እንጂ ጴጥሮስ አሳ ፍለጋ 6ቱን ይዞ ሄዷል። 2ቱ ወደ ኤማውስ ሄደዋል። አንዱ ደግሞ ተበታትነው ነበር። ኢየሱስ ከተነሳ በኋላ ከየነበሩበት ተሰበሰባቸው። ማዕዳቸው ጋር ሄዶ አሳ ማጥመጃቸው ጋር ሄዶ እንደገና ዞር ብላችሁ የማይለቅ የእግዚአብሔር ፕሮግራም ባንተ ላይ አለ በሉት። የማን ትንቢት እንደሆነ አላውቅም። የማይቀየር የእግዚአብሔር ፕሮግራም። ሰፈር ብትገባ፣ መንደር ብትገባ፣ አሳ ቦታ ብትሄድ እንደገና ይዞ ይመልሳል። ኢየሱስ ያድና። አሁን ለባክ አይመችም። የት እንደመጡ ያውቃሉ። ተሰብስበው ከመጡ በኋላ ተሰብስበው ከአሳ ከኤማውስ ከሄዱበት ከጥፋት ልጅ በቀር ከይሁዳ በቀር የነበሩት በሙሉ ተሰብስበዋል። ከሰበሰባቸው በኋላ ትልልቅ ቃል፣ ትልልቅ ትንቢት፣ ትልልቅ ተስፋ ዛሬ ማን ነው ያቆማችሁ? ቆይ እስቲ ነገሩን ላጣራ ብላችሁ ቆማላችሁ እንዴ? እግዚአብሔር እያወራችሁ እንደሆነ ለምታምኑ መልእክት አለኝ። በውስጥም በውጪም በዚህ በቴሌቪዥናችሁ በስልካችሁ ለምታዩ ማለት ከዚህ አዳራሽ ውጪ ላላችሁትም ብዙ ነገር ነው የሚያስቆመው። አሁን ብዙ ነገር ያስቆማል። አየ ሰምተህ የሚያስኬድ ያውም የነበራቸው የነሱ የተስፋ ቃል እስከ ዓለም ዳር ነው። የመሄድ ተስፋ ቃል፣ አገልግሎት፣ ናፍቆት እግዚአብሔር በእናንተ እንደሚሰራ ለመመለስ አይመችም። አሁን ለመመለስ አንመች። ብዙ መንገድ አብረነው ስለሄድን ለባካ አንመችም። ወይ ወደፊት ነው ወይ እንቆማለን። ካልሆነ በስተቀር ለመመለስ እንዳይመቹ አድርጎ ከየነበሩበት መመለሻቸውን አበላሽቶ ነው የሰበሰባቸው። እኔ ይሄ ብቻ አይደለሁም በሉ እስቲ። እኔ ይሄን ብቻ አይደለሁም ተናገሩ እስቲ። እኔ ይሄን ብቻ አይደለሁም እግዚአብሔር በሉ እስቲ። እጃችሁን አንሱና የሰጠኝ የተስፋ ቃል አለ፣ የተነገረብኝ ቃል አለ፣ የምጠብቀው ቃል አለ፣ የምጠብቀው ቃል አለ። ቆሜ አልቀርም በሉ እስቲ። የሆነ እርዳታ አገኛለሁ። እግዚአብሔር መልአኩን ይልካል። ከቆመ ነገር የሚያንቀሳቅስ ነገር ይመጣል። እንዴት እንደሆነ አላቅም ግን እጀምራለሁ እንደገና። አምላክ በጆሮአችሁ የነገራችሁ ድንገት መንገድ ላይ ወጣችሁ ድንገት ፍዝዝ ብላችሁ ይሆን ምንድነው የሚያስቀጥል የሚባል ምናልባት ጥልቅ በሆነ ሐሳብ ወይ ህመም ወይም እጥረት ወይም ፈተና ተግዳሮት እንዴት ነው የሚቀጠል የሚል ነገር ጀምራችሁት የቆማችሁ መንገድ ጀምራችሁ የቆማችሁ ሰምታችሁ ወጣችሁ ራሱ ጌታ ተናግሯችሁ የራሱን ድምጽ ሰምታችሁ የሆነ ነብይ ሳይሆን ራሱ መጥቶ የነገራችሁ ትንቢቱን በትምህርት መንገድ የነገራችሁ በጌቴሴማኒ ቁጭ አርጎ የነገራችሁ ከአምላክ አፍ በጆሮአችሁ የሰማችሁ የተጣራ ድምጽ ሰምታችሁ መንገድ የቀጠላችሁ ድንገት ይሄንን መቆም መልእክተኞቹ ባይመጡ ኖሮ ይቀጥል ነበር። ይሄ እግዚአብሔር ምስክሬ ነው። ይሄን ማታ ጻፉና ያዙት። ይሄንን ማታ ያዙት፣ ቀኑን ያዙት። አምላክን ጠብቁ። በዚህ ቃል ላይ እንዲህ ብለው ነው የቀሩት። እግዚአብሔርም አየ። አንዳንድ ትርጉሞች ሰው ይላቸዋል፣ አንዳንድ ትርጉም ደግሞ መላእክት ይላቸዋል። ብቻ ድንገት እንደዚህ ያዩ ሁለት የቆመ አዩ። እነሱ ደመናውን ለካ ተልከው የመጡ አጠገባቸው ቆመዋል። ከቆሙትም አንዱ ድንገት ካፉ የወጣው ቃል ምንድነው? ስለምን ቆማችሁ? በቃ አገር ጥለሽ አጠፊም መልሱልኝ። ስለምን ቆማችሁ? ድምጽ ሰምታችሁ ስለምን ቆማችሁ? ስለምን ቆምክ? የተስፋ ቃል ይዛችሁ ስለምን ቆማችሁ? ስለምን ቆምክ? ግዴለህም። ጠያቂው መልስም ይዞ መጥቷል። እንዴት ብለው 10ሩ ተስማምተው የተነገራቸው ነገር ወደፊት የሚያስኬድ ነበር። እነሱ ግን ቆሙ። በጣም ታውቁታላችሁ ይህን ታሪክ። በቆሙም ጊዜ ድንገት ልብስ የሚቀድ ከመሃል መጣ። ኢያሱና ካሌብ ይባላሉ። ልብሳቸውን ቀደዱ። እነዚህ እንድንሰልለው ባየነው መንደር ውስጥ ባየናቸው ሰዎች ምክንያት ይህ ሕዝብ ወደ ግብጽ አይመለስም። እስቲ አልመለስም በሉ። አይመለሱም። አለቃ ሾመን እንመለስ አንችልም። በቃ ተግባብተው ሕዝቡ ሁሉ ለመመለስ የሕዝቡን ልብ በያዙ ጊዜ ልብሳቸውን ቀደው ማይክ ያዙ። ውጡ ያለን የነገረን እግዚአብሔር ትገባላችሁ እንጂ ትመለሳላችሁ። እውነት ነው። ቁመታቸው ረጃጅም ነው፣ ግን እንደ እንጀራ ይሆኑልናል። ተግዳሮቱን አይቼ የትልቅነታቸውን ጫፍ አይቼ አልመለስም። መንገድ ላይ ካለው ረጃጅም ፈተናዎቻችን ይልቅ ወደ እረፍቴ ግቡ ብሎ የተናገረና የላከን እርሱ የታመነ ነው። እስቲ አልመለስም ብሎ ይህንንም ባለው ጊዜ የሕዝቡን ልብ ባናወጡት ጊዜ ምን አይነት ውዝግብ ተነሳ? እንቀጥልና እንመለስ። እንቀጥል። አረ እነሱ ሁለት ናቸው። እንመለስ ግን 10 ሰላይ ብዙ ሕዝብ እንቀጥል አንቀጥል
እግዚአብሔር ተገለጠ። በዛ ሰዓት ላይ ወደ እረፍቴ አትገቡም ብሎ እግዚአብሔር ምን አለ ይላል ማለ አንገባም። እናንተ ግን ልዩ መንፈስ የነበረባቸው ኢያሱና ካሌብ ግን እንገባለን ብለዋል። ወደ ገቡበትም አገባቸዋለሁ። እግዚአብሔርም አለ አትመለሱ፣ ትገባላችሁ። የተናገረህን ማወቅ፣ የተናገረ ላይ መቆም መሰረታዊ ነው። በጣም የቅርብ ሰው የማይረዳ ጊዜ ነው። አጠገብ ያለ ሰው እንመለስ ሊል ይችላል። አሁን የተለየ ግንኙነት ከሰማይ የሚያስፈልጋቸው ሰዎች እዚህ አሉ። የተለየ ግንኙነት የልጅነታችሁ አምላክ የተናገራችሁ አምላክ ዛሬም ተስፋን የሰጠ የታመነ እንደሆነ እናንተን በማስቀጠል በአስፈላጊ ሰዓት ረዳት ይልካል። ምን እንደሚወሰን በማታቅ ሰዓት እንድናለን ሚል ተስፋ ተቆረጠ። ያላቸውን ጥለዋል። አያሌ ቀን በጨለማ ፀሐይና ጨረቃን ሳናይ አያሌ ቀን ቆየን። ቀን ነው ማታ ነው? የት ነው ያለ ነው? ሰፈሩ የት ነው? አገሩ የት ነው? ለምን ደሴት ወይ አገር ተጠግተናል? ለመናገር በማይቻል ሰዓት ክሪቲካል ታይም የእርሱ የሆንኩ ሌሊት መልአኩን ልኮ አለ። የት እንዳለ ብቻ ሳይሆን ገና እንደሚቀጥል የተነገረው ነገር ገና በአይኑ በቄሳር ፊት ገና ትቆማለህ አለኝ። ከዛስ ብላ በዚህ ምክንያት እንዳውም አንድም ሰው ምን አያደርግም አይሞትም። በዚህ ወሳኝ ሰዓት እንሞታለን አንሞትም፣ ቀጥላለን አንቀጥልም፣ ንብላ አንብላ፣ ቀን ነው ሌሊት ነው፣ የት ሰፈር ነን፣ የት ሀገር። በዚህ ትርምስምስ ባለ መልስ በማይሰጡ ሁኔታዎች መካከል እግዚአብሔር አድራሻ ያልሳተ መልአክን ወደ እነርሱ እንደላከ እዚጋም እግዚአብሔር መልእክተኞቹን ላከ። ምንድን ያለው? እንዲሁ ሲሄድ ያያችሁት ሲሄድ ያየው እስቲ ማን ነው አያለው የሚል ጮሁ አያለው። እዚህ ጋር አይደለም ጉዞው ጫፍ ይቀጥላል አላቸው። ሁለት ነገር፣ አንደኛ ሲሄድ እንዳያችሁት እንዲሁ ይመጣል፣ በክብር ይመጣል። በሌላ ቋንቋ የተከተልከው መጨረሻ ያለው እምነት ነው። መንገድ የማያስቀር መንገድ የማትቀርበት መጨረሻ ያለው ህይወት፣ መጨረሻ ያለው ዓለም፣ መጨረሻ ያለው ጉዞ። እባካችሁኝ የራሳችሁ ላይ ተናገሩ። ደረታችሁ ላይ እጃችሁን አድርጉና መንገድ ላይ አትቀርም ንገሩት። መንገድ ላይ ዳር ትደርሳለህ። መጨረሻ አለህ፣ መጨረሻ አለሽ። ንገሪያት አንቺ መጨረሻ አለህ። ቆመ አትቀርም፣ ተቆመ። መልአኩም የሚያበረታ መልአክ እንደመጣ የሚያበረታ ድምፅ ምንድነው የሚቀጥለው? የሚያበረታ ያልቀጠርከው ቀጠሮ፣ እግዚአብሔር በህይወት የያዘው ቀጠሮ ከዚህ ማታ ጀምሮ ማስተናገድ እንጀምራለን። ድንገት ክስተት የሆኑ ነገሮች በላያችን ላይ መምጣት ይጀምራሉ። አለቀ ስትል የሚያስቀጥል፣ ቆመ ስትል የሚያስገድ፣ በቃ ስትል እንደገና የሚያስጀምር የእግዚአብሔር ጣልቃ ገብነት እንደገና በቤትህ ላይ ይሆናል። እንደገና በህይወትህ ላይ ይሆናል። ይሄ ድምፅ ሬዲ ሜድ ነው። በዚህ ሰዓት ንቅት ብለህ የምትሰማውን ድምፅ ነው እየነገርኳችሁ ያለሁት። ምን ሰዓት እንደሆነ አላውቅም። ሊያልቅ ሲል የሚቀጥል፣ ወደቀ ሲባል የሚነሳ፣ ቆመ ሲባል የሚያስቀጥል። ፍንጭ የለም፣ ደመና ነው፣ የሚታይ ነገር የለም፣ ግን አለ። የማይታይ ይመስላል። ምንም የሚያዩት ነገር ተሰውሯል። እርሱ ደመና ነው የሚለው መጽሐፍ። ደመና ነበር የሚያዩት። ዞር በሉና አይኖችህ ደመናን ሳይሆን የሄደውን ማየት ይጀምራሉ። ንገረው፣ አይኖችህ የተስፋ ቃል ጋር ብቻ ሳይሆን ተስፋ ከሰጠህ ጋር የምትገናኝበት፣ ከተስፋው ባለቤት ጋር ከተስፋው ጌታ ጋር እንደገና የምትገናኝበት። አረ ማነው ጮሆ አሜን የሚለኝ? መጨረሻ አለው። አይን በደመና አይዘጋም፣ በመሰለህ አይዘጋም። ታየዋለህ። ራሱን መስሎ አይደለም። ተናጋሪው እውነተኛ እንደሆነ ደመና ሳይሆን የሚመስል ሳይሆን በክብር ታየዋለህ። አረ ማነው አየዋለሁ የሚል? አየዋለሁ፣ ኢየሱስን አያለሁ፣ ኢየሱስን አያለሁ። ንገረው፣ ታያለህ ኢየሱስን። ይሄ ድምፅ ለማን እንደሆነ አላውቅም፣ ግን በዚህ በኩል ላላችሁ ተናገርኩኝ። እዚህ ላላችሁ ተናገርኩ። እዚህ ላላችሁ ተናገርኩ። በዚህ ላላችሁ ተናገርኩ። በዚህ ላላችሁ ተናገርኩ። በዚህ ላላችሁ ተናገርኩ። በስልካችሁ ለምታዩ ተናገርኩ። ጩሁና አያለው በሉ እስቲ። አያለው። የፈራኸው ሳይሆን ደመናውን ሳይሆን ተስፋህን አይደለም መጀመሪያ የምታየው፣ ተስፋ አይገባልህም። ማን ነው አንድ ጎበዝ ሰው መጨረሻ ያለውን እምነት አምናለሁ በሉ እስቲ። መጨረሻ ያለውን እምነት፣ መጨረሻ ያለውን እምነት። መልአኩ ሰው ይለዋል፣ ነጫጭ የለበሱ ሰው የሚመስሉ። ሁለተኛው ድምፅ ግን ሬዲሜድ ነው። አትቁሙ። ተስፋ የሰጣችሁ ጌታ ያን ተስፋ በእጃችሁ ሊያስጨብጣችሁ በኢየሩሳሌም ይፈልጋችኋል። ተነሱ፣ ከዚህ ልቀቁ፣ ይሄን ስፍራ። እንግዳው ሄደዋል፣ እናንተም ልቀቁ። ከቆማችሁበት ልቀቁ። የቆያችሁበትን ሰፈር ልቀቁት። የቆየህበትን ደቂቃ ልቀቀው። ልቀቀውና ሂዱ። ማን ነው ለቃለሁ የሚል? ልቀቀው። የቆየህበትን ቦታ ልቀቀው። ትካዜ የሰጠህን ቦታ ልቀቀው። ከዚህ በኋላ ምንድነው የሚቀጥለው? ያልከውን ቦታ ልቀቀው። እዚያ ቦታ ሆነ አተክዝ። ተነቃነቅና ወደ ኢየሩሳሌም ግባ። ተንቀሳቀሳው። አትቁም። እስቲ አልቆምም በሉ።
አትቁም። አረ ይሄ ትንቢቴ ማን ነው ስሙን አስገብቶ የሚጮህ የኔ ነው የሚል አለ ወይ? ተነቃነቅ፣ ሂዱ ከዚህ። አንዳንዴ ትካዜን፣ ተስፋ ማጣትን የለመድክባቸው ቦታዎች የእድሜ ዘመን ፈተናዎች ይሆናሉ። ትዝ ይልሃል ዝም ብሎ። እኔ እኮ ዛሬ ከሆነ ጉዳይ ጋር ላገናኛችሁ ሳይሆን ከትንቢታችሁ ተናጋሪ ጋር እንድትገናኙ ባጭሩ መንቀሳቀስ ጀምሩ። የተንቀሳቀሱት ወደ ኢየሩሳሌም ብቻ ሳይሆን ወደ ተነገራቸው ትንቢት ቃል በኢየሱስ ስም ሊያቆሙን የሚመስሉ ነገሮች እነሱ ይቆማሉ።